ሰላም ጤና ይስጥልን የኢትዮ ፊደል ዩቲዩብ ቤተሰቦች እንዴት ናችሁ? ከዚህ ከካናዳ ቶሮንቶ የተዘጋጀ ወደ እናንተ የሚመጣው ይህ የኢትዮ ፊደል ዩቲዩብ ቻናል ዝግጅታችን ነው። ካናዳ ቶሮንቶ ውስጥ ነዋሪ የሆኑ የማህበረሰባችን አባላት በአፓርትመንታቸው ላይ በተነሳ የእሳት ቃጠሎ ከፍተኛ ጉዳት እንደደረሰባቸው ተዘግቧል። CP24 የተሰኘው ቴሌቪዥን እንዳሰፈረው 4 የቤተሰብ አባላት በአፓርትመንት ውስጥ ነበሩ። አባት ናሆም አስራት ሳሎን ውስጥ የሚገኝ ሶፋ ላይ ተኝቶ ነበር። ነፍሰ ጡር ባለቤቱና 2 ልጆቹ ደግሞ መኝታ ክፍል። ድንገት ጥቁር ጭስና ሰደድ እሳት ወደ ላይ ሲነሳ አየው ብሏል። ወዲያው ተነስቶ እርዱኝ እያለ መጮህ ጀመረ። ሳሎኑን በአብዛኛው በእሳት ስለተያያዘ ወደ መኝታ ክፍሉ ሮጦ በመግባት ባለቤቱንና ልጆቹን ይዞ ወጥቷል። ከደቂቃዎች በኋላ ግን ሴት ልጁ እዚያው መኝታ ክፍል ውስጥ መቅረቷን ተገነዘቡም። ሁሉም ሰው የወጣ መስሎን ነበር፣ ነገር ግን ሴት ልጃችን እዛው ውስጥ መቅረቷን አወቅም ብላለች የናሆም ባለቤት አደን። ወደ አፓርትመንቱ በመመለስም የልጁን ስም እየተጣራ ፍለጋውን ቀጠለም። በስተመጨረሻ ልጁን ሳሎን ውስጥ አገኛት። ራሷን ስታም እጁ ላይ ወደቀች። በዚህ ሁሉ ውስጥ ልጁን አቅፎ በደረጃ ይዟት ወርዷል። ቤተሰቡን ለማትረፍ መስዋዕትነት የከፈለው አባት በእሳቱ የተነሳ ከባድ የቃጠሎ አደጋ በሰውነቱ ላይ ደርሶበት በጽኑ ህመማን መታከሚያ ክፍል ገብቶ ነበር። በአሁኑ ሰዓት እያገገመ ነው። ከሆስፒታል ቢወጣም በእሳት ቃጠሎ የተነሳ በጭስ መታፈን በደረሰበት ጉዳት ስራ መስራት የማይችልበት ሁኔታ ላይ እንደሚገኝ የCP24 ዘገባ ያሳያል። ሴት ልጃቸውም እንዲሁ በግንባሯና ጆሮዋ ላይ የእሳት ቃጠሎ ጉዳት ደርሶባት ነበር። አደን ከዚህ የከፋ ነገር ስላልገጠመን እግዚአብሔርን አመሰግናለሁ ብላለች። ወደ አፓርትመንቱ ስንመለስ ሁሉም በእሳት ወድሟል። የፊታችን ሰፕተምበር 28 ልጇን የምትገላገለው አደን አሁን ህይወታችን እንዳልነበረ ሆኗል ብላለች። የእሳት ቃጠሎ መነሻ ምርመራ እየተካሄደበት ነው። ከኤር ኮንዲሽኒንግ ወይንም ደግሞ ከሞደም ላይ ሳይነሳ እንዳልቀረ እሳቱ በሚስፋፋበት ወቅትም የአስራትን ኢባይክ እንዳፈነዳው የአደጋው ተጎጂ ቤተሰቦች ለCP24 ተናግረዋል። በካናዳ ምንም አይነት ዘመድ የሌላቸው እነዚህ ቤተሰብ አባላት በአሁኑ ወቅት በቀይ መስቀልና ሌሎች ድርጅቶች እየታገዙ ነው። በዚያው አፓርትመንት ነዋሪ የሆኑ ሉካስ የተሰኘው ግለሰብ በቤተሰቦቹ ስም ጎፈንድሚ ከፍተዋልና ሁላችንም የተቻለንን ያህል እንርዳ። የሃይማኖት ተቋማትና ሌሎች ድርጅቶችም እያገዙ ነው። የአካባቢው የፓርላማ ተወካይ ክሪስቲን ዋንግ ቤተሰቡ የሚረዱበትን ሁኔታ እያመቻቹ ይገኛሉ። ይህንን የወገኖቻችንን የደረሰባቸውን ጉዳት እንዲያገግሙ የሚረዳውን የጎፈንድሚ አካውንት ከኮሜንት ቦክስ ላይ እናደርግላችኋለን። ሁላችሁም የተቻላችሁን እርዱ። ኢትዮ ፊደል መልካም ጊዜ